ዋጋ ሰጡ። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም። እንዲህ አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድንነካ አልተፈቀደም። ላ የንሃኩም አላህ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ምን ዲያሪኩም አን ተበሩሁም። እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አን ተበሩሁም ቢር ነው ያለ። ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለስራ ባልደረባ ለሴክሬታሪዎች መልካም ልትሉላቸው አላህ አልከለከለ። እስልምና የሰው ልጅ አከበረ። ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም። ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብል፣ በመረጃ ነው የምታሸንፍ። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ለልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ